ስልክ ተደወለ አላውቀውምና ማላውቀው ስልክ ተደወለ ያሉኝ አንሳው ምናምን ሲሉኝ አነሳሁት ሄሎ ስል እያለቀሰች ማሰብ ምን ሆነሽ ነው ታምራት ራሱን አንጠልጥሏል ልክ ቤት ስገባ ተንጠልጥሏል አለች ጥቁር ሆኖ አይኑ ተገለብጧል ደግሞ በጣም ቆይቷል መሰለኝ ሙሉ ሰውነቱ ጠቅሯል የለም ለተየ ደረሱ ስነጣው እንደለመዱ ጓደኞች ያከብራሉ ስትለው እኔ እንጃ ዘንድሮ እንኳን ልደት የሚከበር አይመስለኝም ብሏል በስምተው ገደለኝ ታዲያ ከፍቶኛል አላለ ሆድ ብሶኛል እንኳን ፊቱን አይቼ እንኳን መረዳት አልቻልኩም ታምራት ይሄን ያህል ነው የሚያስመስለው ይሄን ያህል ፊቱን አይተሽ እንኳን የምትረጁ ሰው አይደል ለማመን ብዬ እንኳን እዛኔ ሆስፒታል ሄጄ አስከሬን ክፍል ገብቻ አይቼዋለሁና እስካሁን ድረስ ያለንም ይመስለኝ ታምራት እኔ በጣም ለፍታን ያሳደገችው ደርሶላት ነበር እሷ የሚያሳርፍበት ጊዜ ነበር እኔ ያለሁልሽ አይንዬ ነበር ይላል ጠዋት ያዩት ልጅ ከሰዓት ሞቷል ምን ማለት ነው ታሜ ሁሉም ሰው ያውቀዋል ታሜ ስቴዲየሙ ሲደበዘዝ ቆሞ የሚያስጨፍረው እሱ እናቴ ምን ሆነሽ ነው እኔ እኮ አለሁልሽ ሁሉ ነገር ነሽ ይላታል እኔ ግራ የገባኝ ለምን እንደዛ እንዳደረገ አሁን ድረስ የሁላችንም እግር እሳት እኔ ታዲዮስ ተስፌ ይባላል ነፍሱን ይማረውና የሟች ታምራት ተስፌ ወንድም የ4 ዓመት ከ6 ወር ታላቂ ታምራት ዘመቻ ይባላል ያው ባባ በሚባል ነው ብዙ ሰው የሚያቀኝና ነፍሱን ይማረውና የታምራት የቅርብ ጓደኛ ተክለ ጻድቅ ሰው ይባላል ብዙ ሰው የሚያቀኝ ቻቻ በሚለው ነው የታምራት የቅርብ ጓደኛ ነው ታምራት ወልዴ ይባላል የታምራት ተስፌ የቅርብ ጓደኛና አብሮ አደጉ ነኝ እንግዲህ ተመሳሳይ ታምራት የሚል ሞክሺዎች ናችሁና የቅጽል ስምም አላችሁ የታምራት ህልፈት እጅግ በጣም አስደንጋጭና አሳዛኝ ነው አይምሮ ውስጥ ጥያቄ የሚፈጥር ነው ምን ሆኖ ይሆን ለምን ይሄን አደረገ የሚለው ነገር ያልተፈታ እንቆቅልሽ ነው እንደው ግን ታምራት ምን አይነት ወንድም ነበር ስለሱ ምን ትነግረናለህ እንደ ታናሽ ወንድም እንዲህ አይነት እርምጃ ሊወስድ የቻለው በዚህ ምክንያት ሊሆን ይችላል ብለህ የምትለው ነገር አለ ታምራት አብረን ያደግነው ማለት እንደ ታላቅ ወንድም እና እንደ ሁለተኛ አባት ለኔ ማለት ነው ምክንያቱም ትንሽ ቤተሰቦቻችን በመሃል ተጋጭተው ተለያይተው ነበርና አብረው በነበሩ ሰዓት ጥሩ ህይወት ነበረ ከታምራት ጋር እና አላማ ያለውና ጎበዝ እግር ኳስ ተጫዋች ነበር ከልጅነቱ ጀምሮ በብዙ ክለቦች ማለት ፕሮጀክቶች እየሰለጠነ ያደገ ልጅ ነው ለፈተና ሄዶ እንኳን ዲሲቢን አልፎ የሚገባ ልጅ ነበር በፈተና ባይታማ ልጅ ነበርና ትምህርቱ ላይም በጣም ጎበዝ ተማሪ ነበር እና በፋሚሊ ኬዝም ዲላ የሚባል ከተማ ሄዶ የዲላ ክለብ ተጫዋች የመሆን እድልም ነበር እና 2 ወር ሲቀረው ነበር በቤተሰብ ችግር ምክንያት ቤተሰባችን ሲበተን ወደ አዲስ አበባ የተመለሰው ሄዶ ነበር ወደ ዲላ ሄዶ ሀያታችን እዛ ነበር የምትኖረው ማለትም የአባቴ እናት እዛ ስለምትኖር ታምራት ዲላ ሄደን ነበር ሁለታችንም እኔ ስላልተስማማኝ ወደ አዲስ አበባ ተመለስኩ እናቴ ጋር እሱ ግን እዛ መኖር ቀጥሎ እግር ኳስ ክለብ ገብቶ እዛ ሰላም የሚባል ጤና ቡድን ነበርና እዛ እየሰለጠነ አሰልጣኙ ደውሎ እባካችሁ ልጁን አትውሰዱት ህይወቱን አታበላሹበት ብሎ ራሱ ይለምናት ነበር ማዘር ግን እዛ ሀገር ላይ ትንሽ አልተመቻቸለትም ከዘመዶቹ ጋር ስላልተስማማ ልጁ ተናጋሪ ምናምን ሆኖ ሳይሆን ትንሽ ጸባይ አልነበራቸውምና የቀረውን ጊዜ እንኳን ያሳልፈው ከአያቱ ጋር ወጥቶ ጎረቤት ጋር ነበር በዛ አጋጣሚ ነበር ከዛ ሲመጣ በጣም ሞራሉ ተሰብሮ እናታችን ነች አበረታተው ለዚህ ያበቃችሁ በማል በእናትና አባታችን ሲለያዩ እኔና እሱ ከእናታችን ጋር ሄድን ከዛ አባታችን ተመልሶ ወደ ዲላ ሄዶ የራሱን ኑሮ መኖር ጀመረ እና ያኔ ታምራት ማለት ኳሱን ይፈልገው ነበር አባታችንም በሰዓቱ የጊዮርጊስ ደጋፊ ስለሆነ
እድሉን የሚሞክር ብሎ ቅዱስ ጊዮርጊስም ወስዶት ነበር። 1 ዓመት ይጠብቅና ይምጣ ተባለ እድሜው ስላልደረሰ። ስንት ዓመቱ ላይ ማለት ነው? ሜቢ እርግጠኛ አይደለም ወደ 16 ወይ 15 ይሆናልና ከዛ በመሃል ቤተሰቦቻችን ተለያዩና ከእግር ኳስ ዓለሙ ወጣ። ማዘር አቅም ስላልነበራት ከእግር ኳስ ዓለም ወጣና የራሳችን ኑሮ መኖር ጀመረ። እኔም ተማሪ ስለነበርኩኝ ቤተሰቡን ማገዝ ጀመረ። ያኔ ነበር የታምራት ቅስሜ የተሰበረው ሙሉ ለሙሉ ማለት የት ይደርሳል ተብሎ የሚጠበቅ ልጅ ነበር። ቆንጆ ግራኝ ተጫዋች ነበር። ማንም ይመሰክርለታል። ማዘር አይዞ በርታ እያለችው የራሱን ስራ ጀመረና ማለት ብዙ ስራዎችን ሰርቷል። ረዳትነት ይሰራ ነበር። እንደዚሁ ዶሮ ራሱ ይጠብቅ ነበር። የገዛ ጓደኛው ዶሮ ሲያረባ እየተከፈለው ዶሮቹን ምግብ ማብላት በሰዓቱ ምናምን ራሱ ይሰራ ነበርና ማዘርን ያግዛን ነበር። እኔ ያኔ ተማሪ ነበርኩ። አጋጣሚ ማዘር ፋዘርም የራሱን ህይወት ስለጀመረ እሷም የራሷን ህይወት ልትጀምር ሰው ተዋውቃ ምን ብላ ምናምን ልታስተዋውቀን ህይወታችን ሊቀየር ሲል ያም ሰውዬ ማዘርን አስረግዞ አጠፋ እና ማዘር እርጉዝ መሆኗን ሲሰፋ ያ ሰውዬም የለም ሄደ። በዛ ሰዓት ማለት ቤቱ ምስቅልቅል ወጣ። ሙሉ ጫናም ታምራት ላይ ሆነ። ያልተጠበቀ ክስተት ነው። እኔ ተማሪ ነኝ፣ ስራ አልሰራም። እሱ ብቻ ነበር የሚሰራው። እሷም የቻለችውን ትሯሯጣለች፣ ልብስ ታጥባለች። እየሄደች ሰው ቤት ልብስ ታጥብ ነበር። ማትሰራው ስራ የለም። በቃ ለቅሶ ሲኖር በቃ አንኩሮ ምናምን እዛው ረዳቱና ምናምን ትሰራ ነበርና አጋጣሚ ተስፋ ሰጥቷት ያ ሰውዬ ማናውቀው ሰው ነው፣ እኛም አላወቅነውም። በመሃል እርግዝና ተፈጥሮ ሲጠፋ ታምራት ጨነቀው። ማለት ሙሉ ኃላፊነት እሱ ላይ ሲሆን ከቤት ጠፋ። ታምራት ትንሽ ማለት ጨነቀውና ከቤት ጠፋ። አልቻለም። ምክንያቱም የእናቱን ስቃይ ማየት አልፈለገም። እኔም በሰዓቱ ሕፃን ልጅ ስለነበርኩኝ በጣም ለሷ ከማሰቡ የተነሳ ማለት ግራ ሲገባው ጥሎ ሄደ። ይሄ ነው ብሎ አልተናገረም። ታምራት ስሜቱን አውጥቶ የሚናገር ልጅ አይደለም። ለችግርሽ ይደርስልሻል፣ አይዞ ይልሻል። ሁሉን ነገር በቃ ተስፋ እንዳትቆርጭ ይቻሉን ይሞክራል። የራሱ ጊዜ ግን አያወራም። በፈገግታው ይሸውድሻል። እና እንደዛ ባረገ ሰዓት ጓደኞች ነበሩት። እሱ አብሮ አደጉ ነው። አብሮ አደጉ ስለነበር ያለውን ሁኔታ ማዘር ቀረብ ብላ ነግረው እንደምንም ተብሎ ልጁ ተወለደ። እና ልጁ ሲወለድ ሆስፒታል እኔና እሷ ብቻ ነበር። እና መጠቅለያ አምጣለት አሉኝ። እና መጠቅለያ ማምጣት አልቻልኩ። ጋቢ ነበር እጄ ላይ ያለው አልቻልኩ። ጋቢ ሰጠኋቸው እና ፍትፍት አምጣላት አሉኝ። ፍትፍት የምሰጥበት ምንም የሄድበት ቦታ ስለሌለ ጎረቤቷ አለቻት እዛ የምታውቃት፣ ደወልኩላት። ፍትፍት አምጣላት ማቀፊያ አምጣ ብለውኛል አልኩ። ይህ ሁሉ ሲፈጠር ታምራት አያውቅም። ምክንያቱም ፈርቶ ሄዶ ነበርና ልጁ ሲወለድ በቃ እሱን ነገርኩት። የሚያውቃቸው ጓደኞች ነበሩ፣ የሰፈር ልጆች አስተባብረው ለማዘር የሆነ ነገር ተደረገ። በሰዓቱ ደግሞ ማለት ይሄ ነው ብለን የምንደውልለት ዘመድ አልነበረም። ሁሉም ቤታችን በጨለመና በጠፋ ሰዓት ጥለውን ጠፍተው ነበር። እያንዳንዱ ቤተሰቦቻችን ከማዘር ቤተሰብ ጨምሮ አጠገባችን የነበረ ሲል ማንም ከኛ ጋር ለመሆን ፈቃደኛ ነበር። ማለት ፋዘር ብዙ ነገር አድርጓል እና በሱ ምክንያት ነው፣ በሱ አይን ታይተን እዚህ በቃ ነውና የእናት ወዱ አይችልም። ልጁ እንደተወለደ ምንኖረው ብርጭቆ አካባቢ ነበርና ሚኪላንድ ነው የተወለደው። እዛ ተወለደና ምን ከፍሎ የቤት ኪራይ አጣ። አራሱ ምን እንደማቀርብላት አላውቅም። አንተ ነበርክ የምታርሳቸው? እኔ ነበርኩ አጠገቤ ነበርኩትና አጋጣሚ በዓልም ስለነበር ልጁ የተወለደው ከፋሲካ በኋላ በ7 ነው። ፋሲካ ካለፈ ቀን 7 ላይ ነው የተወለደውና በሳምንቱ ማለት ነው። በሳምንቱ ማለት ነውና የተወለደው በዓልም ስለነበር ቤት አመጡላት የተወሰነ ነገር። አጋጣሚ ማዘር ከሰው ጋር ስለምትግባባ ትስቃለች፣ ትጫወታለች እና ነፃ ቤት እንደ ጥበቃ የምትኖርበት ቤት አገኙላት እና ወደ ቡራዩ አካባቢ ሸገር ሲቲ እዛ እንድንገባ ተደረግን። እሺ ምናምን ብለን እዛ ገብተን መኖር ጀመር። ልክ ልጅ ሲወለድ ነው ቤት የተገኙና አጋጣሚ ታምራት
አይሆኑ ነገር ሆነ። በቃ ሄዶ ራሱን ለመቻል ነበር ሄደው ከጓደኞቹ ጋር ምናምን ለመኖር አካባቢ ነበር ሄደው ስላልሆነ ይቅርታ ብሎ ምን ብሎ ማዘርን ተመለሰ ወደ ቤት። በቃ መውለዷንም ሲሰማ መጥቶ ምናምን እንደ አዲስ ኑሮ መጀመር ቀጠል ማለት። ከዛ እኔም እስከ 12 ነው የተማርኩት። ልጁ የተወለደው 10ኛ ክፍል እያለሁ በአመቱ ነው ታምራት የመጣው። ከዛ ታሜ መጥቶ ነገሮች ተስተካከሉ። በቃ በአንድ እግር መቆም ጀመርን። ታሜ ይወጣል ይገባል፣ ደህና ቋሚ ስራ ይዟል። ትንሽ ውፍ ያለች እሷም ነገሮችን ማስተካከል ጀመር። በቃ ቤት ውስጥ አለው ማለት ጀመረ ምናምን። የቤቱ አስተዳዳሪ እሱ ሆነ። የቤቱ ሁለተኛ አባት ያልኩሽ ለዛ ነው። እና በቃ ምንድነው ሲል እንደዚህ ትምህርት የሚያስፈልገኝ አይዞ፣ እሷም የቻለችውን ትንቀሳቀሳለች። ከዛ 12 ላይ ስገባ እኔም ስራ ጀመርኩ ማለት እየተማርኩኝ ለአብያጆ መስራት ጀመርኩኝ። እና መኪና ጥበት እንደዛ እየሰራን ታሜም የቻለውን እያደረገ እና ሁሌ ማዘር ታለቅሳለች ማታ ማታ ማለት ይከፋትና እኛ ስንተኛ ጠብቃ ምን ሰማ አይመስላትም። ሁሌ ትላለች አምላኬ ለምንድን ነው እንደዚህ የምታኖረን? ለምንድን እስከ መቼ ነው ህይወታችሁ በቃ ማትለን ትላለች። ማለት አስተዳደጋችን ይለያል። ምንም ሳይጎልብን ምንም ሳይቸግረን ነበር ያደግነው። እስኪሆነ ታይም ፋዘር ህይወታችን ከመቀየሩ በፊት አሪፍ ነው የተባለ ኑሮ ነበር። የምፈልገውን ጠይቀን የምፈልገውና ከዛ ነገር ውስጥ ለመውጣት በጣም ተቸግሮ ነበር ታምራት። የለመደውም ልምድ ታኬታ ሲል ታኬታ ተገዝቶለት፣ ማሊያ ሲል ማሊያ ተገዝቶለት፣ ኳስ ሲል ኳስ ተገዝቶለት፣ ልጅ እያለን እንኳን በግራና በቀኝ የቡናና የጊዮርጊስ ጨዋታ ኖሮ ጸብ እያለን ነው ፋዘር ግራና ቀኝ ይዞ ራሱ ይዞት የሚሄደው ሁለታችንም። እኔ አላደግም ተብዬ ራሱ ክልል ለክልል ያልሄደበት ክልል የለም ይዞት እየሄደ። ይሄ ነገር አይምሮ ላይ ያለና እንደዛም ሆኖ ተስፋ ሳይቆርጥ ቤታችንን ለማቆም እየሞከረ ነበርና በዛ ሂደት ውስጥ እያለፍን እኔም 12 ስገባ የቻልነው መተጋገዝ ጀመርና አሁን እንኳን ካረፈ በኋላ ህፃኑ ልጅ ማታ ማታ ለምዶታልና ከስራ ቦታ ሲመጣ ሁሌ ቸኮላት ያመጣል። እንግዲህ እንደምናውቀው ዛሬ ልደቱ ነው። የሞተበት ባነር ሻማ ያለው ተሰርቶ መጣ። ከማቆያ እንዳይረብሸው ተብሎ ማቆያ ነው ብሎ የሚመጣ እንዳየው ባነሩ ታዲያ አለኝ። አቤት ስለው የታሜ ልደት እየተከበረለት ነው እንዲህ አለኝ። ምን ብዬ ላስረዳው? ማለት የ3 ዓመት ህፃን ልጅ ምን ብለሽ ላስረዳዋለች? በጣም ለምዶታል። ከስራ ሲመጣ ሁሌ ከእጁ ላይ እስኪመጣ ድረስ ቀደም የምገባውን ስለሆንክ ታሜ ዛሬ ቸኮላት ያመጣልኛል፣ አብረን እንበላለን ይለኛል። አብረን እንበላለን እሺ እኔም እሰጣለሁ አንተም ትበላለህ ይለኝ ነበርና ሁለተኛ አባት በቃ ልክ ራሱ ያረፈ ለታ ሮጦ ገብቶ ያየው እሱ ነው። ሲፈልግ አጣው። ሌላ ጊዜ ተኝቶ ይጠብቀው ነበርና ገባ። ታሜ ታላለኝ። ምን ብዬ ልመልስ? እንዳልኩሽ ታምራት ሁለተኛ አባታችን ቤቱን ማስተዳደር ጀመረ። ከዛ አሪፍ ህይወት እየኖርን እኔም 12ን ተፈትኝ ጨርሼ ውጤት አልመጣም ነበርና ውጤት ስላልመጣልኝ በቃ ኮሌጅ ግባ ተብዬ ሳዩ ኮሌጅ እንኳን ምገባበት አቅም የለም። ከትምህርት ዓለም እንደወጣው ታምራትን ማስቸገር ስላልፈልግ ታሜ እንዳልኩሽ ልክ ሲጨንቅሻላ ጎንሽ ነው። ምን ሆንሽ ነው? ማታ ማታ ይገባ እናቴ ምን ሆንሽ ነው? እኔ እኮ አለሁልሽ ሁሉ ነገር ነሽ ይላታል። እኔ ግራ የገባኝ ለምን እንደዛ እንዳደረገ አሁን ድረስ የሁላችንም እግር እሳት ነው። እናቴ ሁሉ ነገር ነሽ፣ አንቺ ነሽ እኮ አይዞሽ፣ ስታለቅስ ያልፋል፣ ይሄም እኮ ያልፋል፣ በቃ ትንሽ ቀን ነው ምናምን ብሎ እና እንደዚህ ይላት ነበር። እሱ ላለማስቸገር እኔም ማዳበሪያ ፋብሪካ ተቀጥሬ መስራት ጀመር። ከዛ አንዳንድ ወጪዎችን የልጁን ማቆያ እሷ ልብስ በምታጥበው ምናምን ምግቡን ስትሸፍን እኛ ማቆያ፣ ታምራት ደግሞ የቻለውን በቃ እሱ ነበር አጋጣሚ የምግቡን ምናምን የሚችለው ማለት ነው። የሆነ ሰዓት ላይ ትዳር ሊይዝ ነበር። የፍቅር ጓደኛ አለችው። አምዬ በቃ ቀጣይ ዓመት ችግር የለውም አሁን የፍቅር ጓደኛ ተነጋግረናል፣ በተክሊል ነው ማገባው። በሃይማኖቱ ደግሞ በጣም እኔ ለምን ግራ ይገባኛል። በሃይማኖቱ በጣም ይኸው ጓደኞቹ አሉ። ምን ተስፋ አስቆረጠው? እንግዲህ ሊያገባ ህይወት ሊመሰርት ተነጋግሮ አስረዳት። አይ ድል አርጋችሁ አስሸኙኝም ብዙ ሰርግ አይኖርም፣ ግን ቤተሰብ ይሰበሰባል፣ የቤተሰብ ፕሮግራም ብለናል። እኔና እሱ አስበናል። ቀጣይ ዓመት አሁን 2018 ቃሟል ተጨርሶ 2018 አብሮ ላይ እንደሚኖሩ ነበር።
ሩቅ አትሂጂ፣ አሁን በቅርብ ከሳምንት ከማረፉ በፊት ልደቴ እኮ ደረሰ ምን ታደርጉልኛላችሁ ይላል። ይህንን የሰማው ሕፃን ልጅ ነው፣ የ3 ዓመት ሕፃን ልጅ ነው። ሻማውን ሲያይ የታምራት ልደት እየተከበረ ነው ወይ ብሎ ይጠየቅ። እኔ ስለሞት አይደለም ታምራት ማለት ለእኔ ለምን እንደዛ እንዳልኩሽ ታውቂያለሽ? ቤት ውስጥ አንዳንዴ አይሞላም። ይብል ሌላው ቀርቶ የልጁ ምግብ ብቻ ሞልቶ እኛ ማንበላበት ይላል። የልጁ ምግብ ላለመንካትና ታሜ ራበኝ አልኩት፣ አልቻልኩም። በቃ እሷንም ማስቸገር፣ ምክንያቱም ለሊት ቁጭ ብላ ታለቅሳለች። መቼ ነው ከዚህ ህይወት የምታወጣን መቼ ነው ብላ ሁሌ ፈጣሪ ይጠይቋለች። እና ታሜ ይሰማል፣ እንዳልሰማሁ ይሰማል። በቃ አይዞሽ እኔ ያለው ሁሉ ነገር ነሽ እናቴ ማለት ጓደኞቹ ጋር ጭምር ራሱ መጥተው ሲያለቅሱ ለራሳቸው አይደለም ሊያሰቡት፣ እንዴት በእናት ጨከንከን ያሉት። ምክንያቱም በእሷ ቀልድ አያውቅም። አባታችን እንኳን ጥሎ ሲሄድ ሜዳ ላይ በትኖን ሲሄድ በቃ እንደ አዲስ ነው የተነሳ ነው። እና እሷ ነች ለዚህ ሁሉ ያልገባችበት ጉድጓድ የለም። እና ዛሬ ላይ ምንድን ነው ተስፋ ያስቆረጠው ብለን እኛም ቡጋት የሆነብን እሱ። አጋጣሚ እሑድ ዕለት 89 ዓመቱን ጊዮርጊስ ያከብር ነበር እና እዛ ፕሮግራም ላይ ሄዶ አምሽቶ ነው የመጣው። ከዚህ በፊት አምሽቶ እዛ ሰፈር ማንንም ስለማናቅ የሰፈር ዘበኞች አዲስ ሰው መስሎ ደብድበውታል። መራመድ እስኪያቅተው ድረስ መተውት ነበር። እኔና ማዘር ነን ሌሊት 5 ሰዓት ተሸክመን ያስገባል። እና በዛ ምክንያት ትፈራለች ድጋሚ እንዳይመቱትና 5 ሰዓት ላይ አምሽቶ መጣ። ታሜ ምን ሆነ ነው ስትለው አይ እንደዚህ እኮ ፕሮግራም ኖሮብኝ ነው አላት። ሌላ ጊዜ ትንሽ ይሆናል ይከራከራታል። እዚህ ነበርኩ እንትና ጋ እንደዚህ ምን አይ እንደዚህ አታምሽ ትለው ነበር። ይዛለታ ዘም አላት። ዝም በቃ እንትን ነበርኩ ብሎ ቀለል አድርጎ አለፈ። እሺ ብሎ ተኛን አደርን። ጠዋት ስራ አትሄድም ስትለው አይ እሄዳለሁ የከሰዓት ገቢ ነኝ። የከሰዓት ገቢ ከሆነ እሱ ካልደወለለት እሱ የሰፈር ጓደኛው አብሮ አደጉን እሱ ካልደወለለት በስተቀር ከቤት አይወጣም። ቤት ውሎ ነው ወይ ወደ እነሱ ጋር የሚሄደው እና እስከ 4 ሰዓት ምናምን ቤት ስለሚቆይ አይ የከሰዓት ገቢ ነኝ ሲል ማዘር ነው የከሰዓት ገቢ ከሆነ በቃ ከሰዓት ነው የሚሄደው ብሎ እንደተለመደው ሕፃኑን ይዛ ማቆያ አስገብታ ልብስ አጠባ ነበረባት። ጠዋት ጠዋት ልብስ ታጥባለች። ሁሌም በቃ ሰው ቤት 1-4 ቤት ምናምን አላት ቋሚ ልብስ እያጠበች ማለት ነው። እና በዛ ምክንያት ልብሷ ልታጥብ በጠዋት ሄደችና አጋጣሚ አዳር መብራት ጠፍቶ ነበር እና የኔ ስልክ ዘግቷል። ከዛ ልጆች እንደውልልሃለን የሆነ ስራ እንጠይቅልሃለን ስላሉኝ ለነሱ ስልክ መክፈት ስለነበረብኝ ተነሳውና ቻርጀር ልሰካ አልኩ። ተነሳ፣ ዝም መልስም አልመለሰልኝም። ልብሱን ሲለባብስ ከሰዓት የሚገባ መስሎኝ ጥዬ ወጣ። ስልክ ተደወለ፣ አላውቀውም እና ማላውቀው ስልክ ተደወለ ያሉኝ። አንሷ ምናምን ሲሉኝ አነሳሁት። ሄሎ ስል እያለቀሰች ማዘር ምን ሆነሽ ነው? ታምራት ራሱን አንጠልጥሏል። አላመንኩም። ስልኩን ዘጋሁት። ወደ ቤት እንሂድ ታምራት ራሱን አንጠልጥሏል ያልሽ። ኧረ ታዲያ ተረጋጋ፣ በቃ ሌላ ነገር ሊሆን ይችላል። አላመንኩም። በቃ መንገድ ላይ ነን እንዴ እንዴት ሊሆን ይችላል ምናምን እየተከራከርን ተደወለ ድጋሚ። ምንድን ነው ስል ታምራት ራሱ ሞቷል። አዎ ሞቷል ማለት መንገድ ላይ ምንም ማድረግ አልቻልኩም። ጠዋት ያየሁት ልጅ ከሰዓት ሞቷል። ምን ማለት ነው? ታምራትን በጭራሽ እኔ እነግርሻለሁ፣ እኔ አይደለሁም ድፍን ጓደኞቹ ይነግሩሻል። ውርለታ አብረውት ስቆ ተጫውቶ ማንንም ምንም ማለት እየተጫወተ ይሄን ያደርጋል ብሎ ይገምት። የጻፈው ነገር የለም፣ ያስቀመጠው ነገር የለም። ታሜ ማለት የልጅነት ጓደኛዬ ነው። ብዙ 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 ችግሮችን አብረን አሳልፈናል። ማለት እሱም ከአባቱ ጋር እናትና አባቱ ሲለያይ ማለት የኔም አባት ሞቶ ምናምን ስለነበረ እንደ ቤት ብዙ ችግር አሳልፈናል። ማለት ችግር ለኛ አዲስ አይደለም፣ የኖርንበት ነው። ዛሬ ላይ እዚህ ላይ ደርሶ ምን እንደሆነ አላውቅም። ጓደኛዬ በጣም ብዙ ችግሮች አሳልፈን እዚህ ደረጃ ላይ ደረስን። እንጃ ታሜ ከሐሙስ ጀምሮ ስራ አልገባም እና ስራ ባልገባ ሰዓትም ሰፈር ሲሆን ከኔ ጋር ነው የሚሆነው። ከስራም ከመጣ ሰፈር ሲመጣ እኔ ጋር ነው የሚደውለው እና እንገናኛለን፣ አብረን እንውላለን። ሐሙስ ቀን የዋስ ፈቃድ ምናምን ቀይር ተብዬ ምናምን ብሎኝ እና እሱን እያስተካከልኩ ነው ስራ ማልገባው አለኝ። ከዛ እሺ ምናምን ነገር ብዬ ዓርብም አብረን ዋልን። ከዛ ቅዳሜ እንደውም ኳስ ነበረ ምናምን ቅዳሜ በጊዜ ነው የገባ ነው። አምሽተን ቁጭ ብለን ኳስ አይተን ምናምን 2 ሰዓት ሲል ገባን። እዛ በቃ ጠዋት እንገናኝ ታሜ ምናምን ተባባልን። እዛ እሺ ምናምን ተባብለን ተለያየን። እዛ ጠዋት ተገናኘን፣ ቁርስ በላን፣ አብረን ዋልን። ከዛ በዓላቸውን የሚያከብሩበት አለ 89ኛ ዓመት እዛ ልሄድ ነው። በቃ እሺ በቃ ሂድ ምናምን ነገር አልኩት። ቶሎ ከተመለስኩ እደውልልሃለሁ አለኝ። እሺ ደውልልኝ ምናምን ነገር አልኩትና
ከዛ እንደዛ ነው የተለያየ ነው። ሰኞ ከሰዓት ነው የምገባው ስላለኝ ወደ 4 ሰዓት ላይ ከእንቅልፌ ስነቃ እኔ በቃ ደወልኩለት፣ ስልክ አይነሳም። እዛ ቤት ገብቼ ተኝቼ ነበር እና ታሜ እኮ አሉኝ ጓደኛ እኮ ምናምን ብለው ደወሉልኝ። ታሜ ለችግሮች አዲስ አይደለም። እዚህ ላይ ደርሱ ምን እንደሆነ አላውቅም እንጂ ለችግር አዲስ አይደለም። በጣም ብዙ ችግሮችን አብረን አሳልፈናል። ይሄ ልደቱ እንኳን ይደርስ ታሜ ልደት እየደረሰ እኮ ነው አለኝ። ምን እየደረሰ ነው? ያንተ ልደት ቢደርስም እኮ የካቲት ላይ ነው፣ ያንተ ልደት ሁሌ ጾም ላይ ነው ምናምን ብዬ ቀልጄ ነው ያለፍኩት። ለካ እናትየውን ገብቶ ልደት እየደረሱ ስናት እንደለመዱ ጓደኞች ያክብር ስትለው እኔ እንጃ ዘንድሮ እንኳን ልደት የሚከበር አይመስለኝም ብሏታል። ጓደኛ የተዘጋጀ ሚዜ ነው ቀጣይ ዓመት አገባለሁ ይለኝ ነበር። ታሜ ጓደኛ ብቻ አይደለም ብዙ ነገሬ ነው፣ ችግር የማልፍበት ጓደኛ ነው። ሲያመኝ እንኳን ታሜና እንደዚህ ሆንኩ ስለው ስራውን ትቶ የሚመጣልኝ ጓደኛዬ ነው። ከሐሙስ ጀምሮ አብረን ውለን ቅዳሜ እሑድ አብረን ውለን ሰኞ ከሰዓት ላይ ተደውሎ እንደዚህ የተባልኩት ምንም የተለየ ነገር አላሳየኝም። ታሜ ማለት እንደ ጓደኛ ፊቱ ተለውጦ እንኳን አይቼው አላውቅም። ምክንያት እንደዚህ ተስፋ እንደቆረጠ እኔ እንጃ። እኔ በጣም ለፍታን ያሳደገችው ደርሶላት ነበር። እሷ የሚያሳርፍበት ጊዜ ነበር። እኔ ያለሁልሽ አይንዬ ነበር ይላል። ዛሬ ላይ ደርሶ ምን እንደሆነ እኔ እንጃ። እንደ ጓደኛው እንኳን አንዴ ነገር የለም ወይ የተጻፈ ነገር ምንም አላገኘን፣ ወይ ደግሞ እንደዚህ ነው እንኳን ብሎ የጻፈልን ነገር የለ፣ ወይ ለእኔ ነገር የለ፣ ወይ ለአይንዬ፣ ወይ ለፍቅረኛው፣ ወይ ደግሞ ለወንድሙ ምንም የነገርን ነገር የለም። ለአንደኛው የሆን ነገር ቢል አንዳችን የምንከፋ ይመስሏል። የሆን ነገር እናድርግ ያም ቢል እሺ፣ ይሄኛውም የሆን ነገር እናድርግ እሺ። እንደዚህ ነው እንጂ አንድ ሰው ሲያስከፋን አይቼው አላውቅም። ታምራት ስቲል ቤተክርስቲያን እንኳን አብዛኛው ጊዜ ገዳም የምንሄደው አብረን ነው። ገዳም እንኳን አብረን ስንሄድ የምንሄድበት ገዳም ቦታ ስንወጣም ስንወርድም እኔና እሱ በተለይ አብረን ነው የምንሄደው እና የሆን ነገር ዕቃ እንኳን ይዘን የሴቶቹን ዕቃ ወይም የራሳችን ዕቃ ይዘን ባባ አምጣው ይከብድሃል፣ እኔ ሊያዘልህ ይሻላለሁ እንደዚህ ነው እንጂ ከማለት ውጭ ሌላ እኔ አላውቅም። ታምራት ምን እንደምለውና ተደውሎ ታምራት እንደዚህ ሆነ ምክንያት ሲባል የትኛው ታምራት የኛው ታምራት ስቲል አላመንኩምና ስልኩን ዘግቷል። ልመልሽ የደወልኩ እያለቀሱ ነው የሚነግሩኝ ታምራት እንደዚህ ሆነ፣ ምን ሆኖ እንደዚህ ሆነ። እንደዚህ እስካሁን አድረስ ባይገርምሽ ታምራት እንደዚህ ሆነ የሚለውን ነገር ለራሴ አምኖ መቀበል አልችልም፣ አላመንኩም። ለማመን ብዬ እንኳን ይዛን የሆስፒታል ሄጄ አስከሬን ክፍል ገብቻ አይቼዋለሁና እስካሁን ድረስ ያለን የሚመስለኝ ታምራት። ምክንያቱም አብዛኛው ጊዜ ፎቶም ቪዲዮም የሚነሳው በእኔ ስልኮች ነውና ባባ እንደዚህ ይሄን ፎቶ አንሳኝ፣ ይሄን ፎቶ ኤዲት አድርግልኝ፣ ይሄን ቪዲዮ ስራልኝ ይለኛል እና እነዛ ነገሮች ስልኬ ላይ ስላሉ እስካሁን ድረስ አለች ብዬ ነው የማስበው። ምክንያቱም የሚመለስ ነው የሚመስለኝ። ከዚህ በፊት እያለቀሰ ወይም ደግሞ ተከፍቶ ባይ በዛ ምክንያት እንደዚህ ሆኗል ብዬ ራሴን ማሳመን አያቅተኝ። ግን እየሳቀ ነው የሸወለን ታምራት፣ እየሳቀ ነው የሸወለን ያመለጠን ማለት። እኛ እንኳን ብንከፋ ብንነግረው አይዟችሁ ከማለት ውጪ አይዟችሁ እንደዚህ ነው እንደዚህ ያልፋል ነው የሚለው እሱ ግን ይሄን ነገር መናገር ከብዶት በምን ምክንያት እንደሆነ ሳናውቅ ወንድማችን እናተናል። እንደውም ስትፈራ የነበረው እኔን ነበር። ስራም ስለሌለ በቃ የቤቱን ችግር ሳየው ሁሉም ነገር ሲበረታብኝ አይና ለምን በቃ አልቻልኩም፣ ከአቅሜ በላይ ሆኗል፣ እኔ እጠፋለሁ ወይ ራሴን አጥፎ ወይ መከላከያ እገባለሁ ላት ነበር። እንዲሁ እላታለሁ ግልጽ። ይሄ ልጅ በቃ እኔ እፈራለሁ ታየው ትለኛለች። ከዛ እንጨቃጨቃለን፣ ይሰማል ታምራት። እሱ ነው አረጋግቶ ታዲያ እንደዚህ አይደለም ና ብሎ እንደ ወንድምነመክሮ ይመልሰኝ። እረፍ በቃ እንደዚህ ያለ አሁን ያልፋል እኮ በቃ ይቺን ስራ ስለሌለ ነው እናገኛለን እኮ ይለኛል። እሺ ቢ እንደዛ አልፏልና ስትገባ እኔ ነበርኩ ቤት ውስጥ ምኖር ያው ስራ ስለሌለኝ ቀን ሙሉና ገባችና ታዲዩስ ምን እያረክ ነው አለች። ከዛ ግቢ ውስጥ ምናምን ሃይላንድም ትለቅማለችና መንገድ ላይ ያገኘችውን ሃይላንድ ለቅማ መታ ነው። ከዛ ሃይላንዱን ቦታ ሲሳ ምናምን ቤት የምትገባው የዛለት የለቀመችውን ሃይላንድ ቦታ አርጋ ምናምን ልክ ቤት ስትገባ ተንጠልጥሏል አለች። ጥቁር ሆኖ አይኑ ተገልብጧል። ደግሞ በጣም ቆይቷል መሰለኝ ሙሉ ሰውነቱ ጠቅሯል። የለም ማለት ስንት ሰዓት ነው ያገኘው? ጠዋት እኔ ጥዬ የወጣሁት ለ3:10 ጉዳይ፣ እሷ ያገኘችው 8 ሰዓት።
ከዛ መንገድ ላይ መጮህ ጀመርኩ። በቃ ከመንገድ ነው እየጮህ የመጣሁት። የሰፈር ሰው ራሱ የሰማው በቃ እኔ ስጮህ አይቶን ስደርስ በር ላይ ሚኒሾች አሉ። እሷ መሬት ላይ ትንፈራፈራለች። አትገቢም አስገቡኝ አልኩ። አትገባም አሉ። ዋናዎቹ ፖሊሶች እስኪመጡ ራሱ 1 ሰዓት ተጨማሪ 1 ሰዓት እዛ ላይ ተንጠልጥሎ ነበር። ታምራት ማንም እንደዚህ ያደርጋል ብሎ አስቦ አያውቅም ማንም። ምክንያቱም ነገርኩሽ ትዳር ሊይዝ ነበር፣ የራሱን ህይወት ሊኖር በቃ ትዳር ሊይዝ ነው እና ልደቴ ደርሷል ምንድን ነው የምታደርጉልኝ ሲሉ ሌላ ጊዜ ጓደኞቹ ናቸው ሰርፕራይዝ የሚያደርጉት። ቤትም ስጦታ ይዞ ይመጣል። ፎቶ የእናቴን የእሱን የዳዊትን የ3 ዓመት ልጅ አፍ አውርተው መጠየቅ አቅቶት በረባ ባረባ ያለቅሳል። ሳር መታኝ ብሎ ማልቀስ ጀመረ። በቃ ፎቶውን እያየ ታሜታለ ይላል እና ለምን እንደሆነ ግራ ገባ። እጮኛውን አግኝታችኋል? መታለች ቤት ጠየቅናት። ከአንቺ እየተፈጠረ ነገር አለ። ደውዬለት ነበር፣ ስልኩ ዝግ ነው። እሷ ብቻ አይደለችም፣ እሱም 4 ሰዓት ከምናምን ነው መሰለኝ ደውሎለት ነበር፣ ግን ስልኩ ዝግ ነው። ምክንያቱም እንዳልኩሽ አዳር መብራት ጠፍቶ ነበር፣ ስልኩ ዘግቷል። ውርለታ ጠዋት ታዲያ አለኝ። አቤት ስለው ስልኬን ሽጥልኝ። ከዚህ በፊት ስልኩን ልሸጥለት ነበር፣ ወስጄ ገዢ ሳጣ መለስኩለት። ከዛ ገዢ አግኝቻለሁ አምጣ ስለው ሀሳቡን ቀየር። ከዛ ውርለታ ታዲ ባለፈው ያልከኝ ገዢ አለ እንዴ? ስልኬን እኮ ልሸጥ ባለፈው ስጠይቅ እኮ እምቢ ያልከኝ ሾዮ ሌላ ስልክ አጋዝቼዋለሁ አልኩት ነው። እሺ በቃ ተወው ምናምን አለ። ከዚህ ቃል ውጭ አላወራም። ምንም በምን ምክንያት ስራ ቦታ መጡ ጓደኞቹ እንዳለ የስራ ቦታ ተነገራቸው። ምንድነው ከእናንተ ጋር ተጋጭቶ አልተጋጨ ሐሙስ ፍቃድ የወሰደ ለ5 ቀን አሉ። 5 ቀን ፍቃድ ወስዶ ሰኞ ደግሞ አጋጣሚ እሱ እንኳን አደረገው ከተባለ ዋስ ጓደኛው የራሱን ቢዝነስ ጀምሮ ዋስ አንስቶበት ነበር። እሱ ኩዊን ሱፐር ማርኬት እየሰራ ዋስ የነበረው ሰውዬ ደሞዝተኛ ካልሆንሽ ዋንስ መሆን አልችልም መሰለኝና የራሱን ቢዝነስ ሊሰራ ስለሆነ ዋሱን አነሱበት። ያኔ ዋስ አጥቶ ሲንከራተት ማዘር ከዛም ከዚህም ብላ በፊት የምትሰራበት ድርጅት የሚሰራ ሰው አግኝታ ዋስ ሆኖለት የዋሱን ወረቀት እንኳን የሚያስገባው ሰኞ ነበር። ጠዋት አይኑን እያዩ ነበር፣ ምንም አላሳየም። ይሄ ነው ታዲያ አላለ። በስምተው ገደለኝ። ታዲ ከፍቶኛል አላለ። ሆድ ብሶኛል እንኳን ፊቱን አይቼ እንኳን መረዳት አልቻልኩም። ታምራት ይሄን ያህል ነው የሚያስመስለው። ይሄን ያህል ፊቱን አይተሽ እንኳን የምትረጁ ሰው አይደለም። በእርግጥ በሰዓቱ አልነበርኩም። አሁን ድረስ መጥተው የሚነግሩኝ ጓደኞች አሉ። ራሳቸውን ሊያጠፉ ሲሉ ደውሎ ሲሰናበቱት ሌሊት 5 ሰዓት ሄዶ ያተረፋል ልጅ አለች። ለምን ለአንተ ጊዜ አለች። በቃ በፊቱ እንኳን አይተሽ አታውቂበትም ታምራት። ታሜ እኔ ቢያጠፋ ብዬ ማስበው ያኔ ቅስሙ ሲሰበር ከኳስ ዓለም ሲወጣ ነበር። ታሜ ለሁላችንም ድምቀታችን ነበርና የሚገርምሽ ነገር በፊት ያው ስራ ሳይኖረንም ከማከላችን ስራ ያለው ይኖራልና ታሜ ሲርበን እንኳን የትራንስፖርቱን አውጥቶ ይጋብዘን ነበርና ብዙ ጊዜ በእግር እንሄዳለን እና ብር ስናጣም አንድ ላይ ተሰብስበን ነው የምናድረው። ታሜ ማለት ለሁላችንም ድምቀት ነው። ለሁላችን ማለት ስቆ ይመክረናል። አይቆጣም፣ አይናደድም። ቢናደድ በልቡ ነው። ማንም ሰው አያውቀውም። ስቴዲየም ላይ ታሜ ሁሉም ሰው ያውቀዋል። ታሜ ስቴዲየሙ ሲደበዘዝ ቆሞ የሚያስጨፍረው እሱ። ለመጨረሻ ጊዜ ያገኘሁት አዳማ ላይ ነው፣ ባለፈው ከመሞቱ 1 ሳምንት በፊት እና የቡናና የጊዮርጊስ ላይ እሱ ነበር ያን ሁሉ ህዝብ ሲያስጨፍር ነበር። አሁንም ድረስ የምነግርሽ ታሜ ሞት አይመስልም። እንግዲህ እንኳን እናንተ የቅርብ ወዳጆቹ እንኳን የእናቱ ልጅ ወንድሙ ይህንን ለሰማ ነው በራሱ እጅግ በጣም የሚያሳዝን የምናውቀው በቅርባችን ያለ እስኪመስለን ድረስ ነውና በእውነት ፈጣሪ ያጽናችሁ ነው ምለው። እንደው ግን ታዲዮስ ወደ አንተ ልምጣ። በቤታችሁ ያለውን ችግር አንተም ነግረህናል። ከዚህ ቀደምም በቀደመው ፕሮግራምም ለመረዳት ችለናል። አሁን የቤተሰቡ
ዋና ማገር አንተ ነህ የምትሆነው፣ ለእናትህም ለታናሽ ወንድምህም። አሁን እሱም መመለስ አይቻልም። አንተ መበርታት፣ በጣም ጠንካራ ጥሩ ወዳጆች፣ ጓደኞች፣ አብሮ አደጎች አሏችሁ። እናትህን ከሀዘኗ እንግዲህ ኑሮን ለማሸነፍ የፕላስቲክ ኮዳዎችን ስትሰበስብ ቆይታ ልጄ እንዲሆናል ብላ ስላላሰበች እሱን ቦታ ሲዛ ነው ወደ ቤቷ የገባችው። ይህንን ነገር ከአይምሮዋም ማውጣት ከባድ ነው። ግን ደግሞ አንተ ነህ አሁን አንተ መበርታት አለብህ፣ እናትህን ማበርታት አለብህ። ምን እየሰራህ ነው አሁን? አሁን ላይ ምንም ሰራ የለም ማለት የምሰራውን ስራ ምናምን አቁሜያለሁ ማለት ስራ አየርም ስለሌለ ምናምን በቃ እንዳልኩሽ በቻልኩት ስልክ ሲገኝ ስልክ እናሯሩጣለን ምናምን እንጂ አልሙኒየም ሙያው አለኝ፣ የአልሙኒየም ሙያው አለኝ። እሱን ነበር የምሰራው። ረዳቶኝም ድርጅት ላይ ተቀጥሬ በግል ከሚሰሩ ሰዎች ጋር አብሬ እየሰራው እኔ ከማቆንም ማላቆንም እያሳዩ አልሙኒየም ስራ ነበር የምሰራውና አጋጣሚ ስራ ጠፍቶ ቁጭ ባልኩበት ሰዓት ነው ነገር የተፈጠረውና አሁን ላይ ምንም ስራ የለም። ምናልባት የሸገር ኢንፎ ሚዲያ ተከታታዮች አንተ ስራ የምትይዝበትን ስራ የምታገኝበትን መንገድ ቢያፈላልጉ፣ ምክንያቱም ተስፋ መቁረጥ መጥፎ ነው። አሁን በቤተሰቡ ላይ ያንዣበበው አደጋ ይሄ መሪር የሆነው የቤቱን የመጀመሪያ ለታናናሾቹ መከታ የሆነውን ማጣት ብቻ ሳይሆን ችግሩም ደግሞ ሌላ ስጋት ሆኗልና በሚችሉት አቅም የእናንተን ቤተሰብ ያግዛሉ ብዬ አምናለሁ። አንተን ለማበርታት እናትህን ለማበርታት የተሻለ ስራ ኖሮ እንግዲህ መበርታት አለብህ። አሁን ይሄ ኃላፊነትም ነው። ስራ ማጣት በጣም ትንሽ ይከብዳል። ከምንኖረው ኑሮ አንጻር ራሱ ሳሰሪ ቤት መሄድ ራሱ ይጨንቃል። ባዶችሽን ቤት መግባት ባለኝ ሰዓት ያስለመድኩት ነገር አለ። ህፃኑ እኔ አይደለሁም ታም ያስለመደው ነገር ስላለ ሲቀርበት ቅር ይለዋል። ዛሬ ረስተ ነው በቃ ነገ ይዘህልኝና እሺ ሁላ የሚልበት ቀን አለ እና እኔ በሌለኝ ሰዓት ታምራን ነበር ያን ነገር ሲሸፍን ነበረው። ለዛ ነውና አሁን ላይ ህልም የሆነባትን ማዘር ይሄ ነው የሚናገር ሰው አያደርግም የሚባለው እውነት ነው። ምክንያቱም ታምራት ቢሞት እኛ ቤት ውስጥ ነገርኩሽ እኮ የቤቱ ድምቀት ሁላችንም ነን። ግን ታምራት አይዞሽ ከጎንሽ ነኝ ብሎ እሷ ራሱ ስትል የነበረው እኔ አንተ የኔን ችግር ተረድተህ እንዴት ያንተን ችግር ማየት ተሳነኝ። እሱ ላንቺ ይደርሳል በማንኛውም ሰዓት አይዞሽ ይልሻል። ስታልኩ ይሄን ያህል ነው ዝምተኛ። ቢያንስ ወንድም ላይቀርቡ ይችላል ይባላል። ግን አብሮት የሚውሉት አብሮት የሚያድሩት ራሱ ኢቭን ገፍቶ ማዘሩ እንዳላሳያቸው ታውቂያለሽ። በቃ ይሄን ያህል እነሱ አሁን ከኛ ጋር ኮንታክት አልነበራቸው። ኮንታክት ቢኖራቸው ኖሮ የሁሉ ነገር ባልተፈጠረ ነበር። ከሞተ በኋላ ነው እንዳለ አሁን ከሱ በስተቀር እነሱንም የሚያወቅኳቸው አሁን ነው እሱ ከሞተ በኋላ። እኔ አሁን በዚህ አጋጣሚ ማመስገን የምፈልገው ነገር አለ ማለት አሁን ላይ ይበልጥ ጓደኞቹ ማለት ነው ለደቂቃ ብቸኝነት እንዲሰማን እንኳን አይፈልጉም። ለደቂቃ ተሳስቼ ፊቴን እንኳን ካጠቆርኩኝ መተው ለምን እንዴት ብለው ነው የሚከቡኝ። እነሱም በጣም ማመስገን እፈልጋለሁ፣ ከልቤ ማመስገን እፈልጋለሁ። አሁን ድረስ በተራ አሁን ድረስ ቤታችን ባዶ አሉ። ታምራ ሲሞት ማለት ዘመድም ስለሌለ እዛች ቤት አሁን የምንኖርባት ቤት አንድ ሰው መታወቅ ሌላው ይቀር መጸዳጃ ቤት እንኳን የላትም ቤቷ እና እዛ ቤት ስንኖር እንኳን እነሱ ይቀርና ማንም ይመጣል ብለን አስበቅ ዘመድም ጠያቂ የለንም ብለን ነበር የምናስበውና አሁን ላይ ግን ጓደኞቹ ለደቂቃ እንዲገባን አይፈልጉም። እቤቴው እየተቀያየሩ ነው ከስራ እየወጡኛ ቤት የሚያድሩት። እነሱን ከልቤ ማመስ ፈልጋለሁ። የጎደለባችሁ መድኃኒዓለም ይሙላው፣ ብቸኝነት አይሰማችሁ፣ የምትወዱትን ሰው ያሳጣችሁ፣ በዙሪያ ያላችሁትን ሰው ማለት የኔ ምርቃት ደርሱ ምናምን በቃ ማመስገን እፈልጋለሁ። ከዛ ቀጥሎ ሙሉ በቃ ከጎናችን ለነበሩ እውነት ለዚህች እናት ተብሎ በጣም ብዙ ሰው የተረባረበ በቃ ይረዱ ሲባል ራሱ እውነት ማህበራዊ ሚዲያ ላይ ቢትገቢ ለኛ እጁን ያልዘረጋ ኢትዮጵያዊ የለም። እነሱን ከልቤ ማመስገን ፈልጋለሁ። የቅዱስ ጊዮርጊስ ክለቡን አመራሮቹን እና የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎቹን
ማመስገን እኔ አመስግኝ አልጨርስም። ሙሉ የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ምክንያቱም እኔ ብቻ በቃ ታሜን ሳጣው ሁሉ ነገር ጠፍቷል። ከዚህ በኋላ እንዴት ነው መሆኑ ብዬ ጨንቆኝ ነው። ማንንም የለንም፣ እንዴት ነው ማረገው? እናቴን እንዴት ነው ማጽናና ብዬ ነበር። ምክንያቱም አንድ ያለችኝ እሷ ነች። ታምራት ተስፋ ነበር፣ ታምራት ተስፋ ነበር፣ ሁሉ ነገሯ ነበር። እቀናበታለሁ ሁሌ እቀናበት ማለት ታምራት ላይ በመጥፎ ጎን ሳይሆን ሁሌ እቀናበታለሁ። ስራውን ሳይ ቋሚ ስራውን ሳይ እንደዚህ ተጫዋ ከሰው ጋር በጣም ይግባባል። አንዴ እስክትቀርቢው ዝም ይልሻል። ይሄን የመሰለ ልጅ ከእንደነዚህ አይነት ሰዎች ጋር የሚውል ልጅ ምን ነግቶት እንደዚህ እና አሁንም ማመስገን የምፈልገው ከጎናችን ለቆማችሁ በገንዘብ ምናምን እኮ አጠገባችን እንኳን ብቸኝነት እንዲሰማን አይፈልጉ ለደቂቃ ከፍቶኝ እንኳን በር ላይ ከወጣው ምን ሆነ ነው ወንድማችን ቢሄድም ቢያንስ እንደነዚህ የመሳሰለ ጓደኞች ሰጥቶናል። የሄደበት መንገድ ደስ ባይልም አሁን ላይ እውነት ብቸኝነት እየተሰማኝ ማመስገን እፈልጋለሁ ሁላችሁንም። አንተን አሁን መበርታት ያለብህ፣ ምክንያቱም ሁሉም የራሱ ህይወት አለው፣ የራሱ መንገድ አለው። በዛ ሰዓት አንተ ነህ እና እንግዲህ አደራም ጭምር ነው የምንለው እና ይህን ቤተሰብ አይዟችሁ ለማለት ያው እንዳልከው በተለያየ ማህበራዊ ሚዲያ ላይ ብዙዎች አይዟችሁ እያሉ ነው። የሸገር ኢንፎ ሚዲያ ተከታታዮችም አይዟችሁ እንዲሉ እንግዲህ እናትህም ስልክ አለ፣ ግን ደግሞ አንተንም በተለይ ደግሞ አቅም አለ፣ እውቀት አለ፣ ራሱን የቻለ ቋሚ ስራ ብታገኝ ለሌሎችም መትረፍ የምትችል ነህና ስራም ያላቸው እንዲህ አይነት መንገድ አለ ብለው የሚሉ ሰዎች ካሉ እስቲ ስልክህን ንገረን። ስልክ ቁጥሬ 0926 81 18 89። የምትኖርበት ቤት የጥበቃ ቤት ነው፣ የጥበቃ ቤት ነው እና እኔም የምር ነው የምላችሁ፣ እሱም ያውቃል። ቤታችሁን ሄጄ እንኳን አይቼው አላውቅም፣ የምር እውነት። እና አሁን ለቅሶ ሰዓት ነው ሄጄ ያየሁት። የኢትዮጵያ ሕዝብ ቢረዳት ብዬ አስባለሁ። ማለት ከዛ ቤት የምትወጣበትን መንገድ የለ ማለት ልጇ ያረፈበትን ቤት ሊያውም ራሱን አጥፍቶ ምናምን ራሷ ነች በዛ ላይ ያገኘችው፣ ማንም አላገኘውም። እና እንዴት ሆና እዛስ ቤት መኖር ትችላለች? እና ሁሉም በቻለው መንገድ እንዲረዳት ብዬ ለምናችኋለሁ። ከዛ ውጭ እስካሁን ላደረጋችሁልን ትብብር ማለት ሁሉም በሚችሉ አቅም ሁሉም ደርሶልናል፣ በሚችሉ አቅም እና ሁሉም ለደረሰልን ፈጣሪ ይድረስላችሁ። በዘመናችሁ እንደዚህ የታደጋ በቤታችሁ አይምጣ። ሌላ ምንም አንልም። እግዚአብሔር ይስጥልን። አይዟችሁ እንግዲህ እግዚአብሔር ያጽናችሁ፣ አጽናኝ መላክ ይላክላችሁ ነው ምለው። ከሀዘናችሁ ተነስታችሁ ምን ሆኖ ነው፣ ምን ከፍቶት ነው፣ እንዴት እንዲህ አይነት እርምጃ ወሰደ፣ ለምን የሚሉ ያልተመለሱ ጥያቄዎች ቢሆንም ግን ደግሞ የእናንተ ምንድን ነው የሚለውን ከሀዘን ተነስታችሁ ስላጫወታችሁኝ አመሰግናለሁ። የሀዘን ዳርቻ ያርግላችሁ።